ይሄ መንፈሳዊ ቪዲዮ አንዳንዶቻችሁን ከገደል ጫፍ ላይ ነው የሚመልሳችሁ። ሚስጥርን አለመጠበቅና እግዚአብሔርን አለመስማት እዚች ሴት ላይ ምን እንዳደረሰባት እንዲህ መንፈሳዊ ቪዲዮ ማለት ነው። እዚህ ጋር የምትመለከቷት ሴት ጥያቄ አላት። ጁን ትባላለች ስሟና ጥያቄዋ ምንድነው? ትዳር ትፈልጋለች። ጥሩ ትዳር እንዲኖራት ትፈልጋለች እና እግዚአብሔርን ጠየቀችው። ጌታ ሆይ ጥሩ ትዳር እንዲኖረኝ ይፈልጋለሁ፣ ጥሩ ትዳር ስጠኝ ብላ ጸለየች ማለት ነው እቺ ሴት። ከዛ በኋላ እንግዲህ እሷ ደግሞ በእሷ ኤሪያ ደግሞ መንፈሳዊ ዓለም ላይ እሷን አታክ ማድረግ የሚፈልጉ መናፍስት አሉና እነሱ ደግሞ ዲስከስ እያደረጉ ነው እንግዲህ እዚህ ጋር እና የእሷን ዊክነስ ፈልጉልኝ፣ እሷን አታክ ማደርግበትን መንገድ ፈልጉልኝ፣ የእሷን ህይወት ማበላሽበትን መንገድ ብሎ እግዚአብሔር ይገጽሰውና ላካቸው ማለት ነው ጭፍራዎቹ። እና ሄዱ እንግዲህ እሷ ጋር ሚስጥሯን ለማወቅ ማለት ነው። እሷን አታክ የምትደረግበትን ነገር ሚስጥር ለማግኘት ሄዱ ማለት ነው እንደምታዩት። እሷ ደግሞ ቸርች ያለው ፓስተሯ ጠራትና እግዚአብሔር ስላንቺ ተናግሮኛል፣ ዛሬ ጸሎት ጸልየሽ እንደነበረና እግዚአብሔር በቅርቡ ጸሎትሽን እንደሚመልስ ተናግሮኛል፣ ጥሩ ትዳር ይሰጥሻል፣ ጥሩ ኑሮ ይሰጥሻል፣ እግዚአብሔር ስላንቺ ተናግሮኛል አላት። እንደምታዩት እንግዲህ ኤክሳይትድ ሆነች ማለት ነው፣ ደስ አላት። እና አሁን እነዚህ ምን እያወሩ እንደሆነ ለመስማት ፈልገው ነው። ሰምሃው ሁለቱ እያወሩ ያሉትን ነገር አንደርስታንድ ማድረግ አልቻሉም። ስለዚህ ምን እየተወራ እንዳለ ምን እያደረጉ እንዳለ አጋንንቱ ማወቅ ፈልገዋል በጣም ማለት ነው። ያው እዚህ ላይ እንግዲህ የሚናገረው በቀላሉ መንፈስ ቅዱስ ለልጆቹ ያሰበውን ሐሳብ ዲስከቨር ማድረግ እንደማይችሉ ነው እየተናገራለሁ። ስለዚህ ለማወቅ እየሞከሩ ነው። ፓስተሯና እሷ ምን እያወሩ እንደሆነ እግዚአብሔር ምን እየተናገረ እንደሆነ ለማወቅ እየሞከሩ ነው። ግን አሁን የዚች ልጅ ችግር ምንድነው? በዓለም ላሉ ጓደኞቿም ለምታገኘው ሰው በሙሉ እግዚአብሔር የተናገራትን ነገር ማውራት ጀመረች ማለት ነው። ጸሎት ጸልያ እንደነበረና እግዚአብሔር በቅርቡ ትዳር ሊሰጣት እንደነበረ የረጅም ጊዜ ጥያቄዋ እንደነበረ እና በጣም ስትመኘው ስትፈልገው የነበረን ነገር እግዚአብሔር ሊሰጣት እንደሆነ ነገርየው ሳይፈጸም በፊት በየቦታው እየዞረች ሚስጥሯን ማውራት ጀመረች ማለት ነው። እና ይህንን ደግሞ አጋንንቱ ዲስከቨር አደረጉና መተው እግዚአብሔር ይገጽሰውና ነገሩት ማለት ነው ለጭፍሮቹ አለቃ ማለት ነው። እና ምንድነው አሁን የሚሉት? ከአንተ ሰዎች ውስጥ አንዱን መጠቀም ትችላለህ። እሷ ጥሩ ትዳር ነው የምትፈልገው፣ ስለዚህ ከአንተ ሰዎች ውስጥ አንዱን ተጠቅመህ በዚህ ስስጎን ገብተህ ማበላሸት ትችላለህ ብለው አይዲያ ያቀረቡለት ማለት ነው። እና አሁን እዚህ ጋር ወክ ሲያደርግ የምታዩት የሰይጣን መጠቀሚያ ዕቃ የሆነ ሰውዬ ነው ማለት ነው። ስለዚህ ምንድነው የሚሉት? ሮንግ የሆነ የተሳሳተ ሰው እንድታገባ እናድርጋትና ህይወቷን እናበላሽ አሉት። ከዛ እንግዲህ ይሄንን ሰውዬ ላኩባት ማለት ነው ህይወቷ ላይ። ከዛ መጥቶ እንግዲህ ቸርች ድረስ መጥቶ አገኛት ማለት ነው። አንዴ እናወራ ብሎ ይዟት ወጥቶ ይኸው ዴት አብረን እናሳልፍ ብሎ ምንድነው የሚባለው? ጀነጀናት ነው የሚባለው አይደል በእኛ አማርኛ። ይኸው እንደምታዩት ነው እንግዲህ እግዚአብሔር ምህረት ያርግለትና ዴት እንውጣ ብሎ ነገራት። ደስተኛ ሆኑ ማለት ነው ፕላናቸው ውስጥ ስለገባች። እና ያው የእግዚአብሔርን ፈቃድ ሳትጠይቅ አንተ ነህ ወይ የላከው የነገርከኝ ሰው እሱ ነው ወይ ብላ ሳትጠይቅ ከሱ ጋር ዴት ማድረግ ጀመረች ማለት ነው። የእግዚአብሔርን ፈቃድ ቼክ ሳታደርግ እሱ ነው ብላ ሳትጠይቀው ማለት ነው። እንደዚህ ነው አሁን እዚህ ጋር እንደምታዩት ውስጥ ነገር ውስጥ ገባች ማለት ነው። ከዛ ፓስተሯ ፊል አደረገ። ፓስተሯ ሮንግ ነገር ውስጥ እንዳለች ፊል አድርጎ ቸርች ድረስ አስጠራት ሰውየው ባለበት ማለት ነው። ይሄ ነገር ሮንግ እንደሆነ እግዚአብሔር እየተናገረ ነው፣ ፊል እያረኩ ነው፣ እባክሽ ይሄን ነገር አቁሚ አላት። በማይመች አካሄድ ሁሉ አትጠመጂ ብሎ ጥቅስ እንደዚህ ጠቀሰላት። ሁለተኛ ቆሮንቶስ 6:14 ትላንት የሰራውላችሁ ቪዲዮ ማለት ነው። እና እሷ አይ በምንም ታምር አልሰማም፣ አንተ በትክክል አይደለም የሰማው፣ አያስፈልግም እንደዚህ አይነት ነገር፣ እኔ በጣም ነው ወዶ የእግዚአብሔር ፈቃድ አለበት፣ የራስ ጉዳይ ብላ ድምጹን ኢግኖር አረገች ማለት ነው። እግዚአብሔር ይሁናት እንግዲህ። ከዛ ሰውየውን አገባችሁ። ይሄንን ያለው ይሄንን ሙቪ ያዘጋጀው ሰው ነው። እና ይኸው አገባችሁ። እዩት እንደምታዩት ነው እንግዲህ እንደዚህ የሆነ ነው። ከዛ ከሆነ ጊዜ በኋላ ከወራት በኋላ ከጊዜ በኋላ ሰውየው መቀየር ጀመረ ማለት ነው። ከሷ ጋር ያላቸው ነገር እየተበላሸ መጣ።
ጭቅጭቅ ተፈጠረ እና አጋንንት ቤት ውስጥ አሉ። ለምን? የእግዚአብሔር ፈቃድ የሌለበት ነው። ይመታታል ሴትዮዋን፣ ዱላም መጣባት ህይወቷ ላይ ማለት ነው። እና አጋንንቱ በደንብ እየተደሰቱ ነው። ለምን? እነሱ ፕላን ያደረጉት ነገር ውስጥ ስለገባች ማለት ነው። የእግዚአብሔርን ድምጽ ኢግኖር አድርጋ አልሰማም ብላ ማለት ነው። ያው እንግዲህ እንደምታዩት ነው። መስመሩ ስለገባች ይቀጠቅጧታል። እግዚአብሔር ይድረስላትና ያችሁ ከቸርችም እንድትርቅ አርጓታል። ሰውየው የማይመች አካሄድ ውስጥ ተጠምዳ እግዚአብሔር ያላሰበው ነገር ውስጥ ገብታ ችግር ውስጥ ተፈጠረ። ተፋታች። እሺ አፍተር ኦል መጨረሻ ላይ ነገሩ ስላልተሳካ ተፋታች። ደግሞ በዛም መጡባት። ይኸው ጭራሽ ፍቺ እኮ እግዚአብሔር የማይወደው ነገር ነው። አትፋቱ ብሏል እኮ እግዚአብሔር። አታድርጉ ያለውን ነገር ነው ያደረግሽው ብሎ ደግሞ ድጋሚ አሁንም እሷን መልሰው አታክ ማድረግ ጀመሩ ማለት ነው። ሰርክል ውስጥ ከተቷት፣ ኮንፊውዝድ አደረጓት ማለት ነው። እና ጥቅስ ይጠቅሱላታል። ሉቃስ 16:18 እያሉ ጥቅስ እየጠቀሱ እንግዲህ ላይፏን ሚዘራብል ያረጉታል ማለት ነው እንደምታዩት። ዋናው ነገር ግን ደስ የሚለው የእግዚአብሔር ሐሳብ ግን እግዚአብሔር አሁንም ለሷ ምንድነው የሚላት? ወደኔ ተመለሽ፣ ንስሐ ግቢ ነው። እኔ የምህረት አምላክ ነኝ፣ ሁሉ ነገር ሪስቶር አደርጋለሁ። ጀስት ንስሐ ግቢና ያለውን ነገር ፊክስ እናደርግ አላት ማለት ነው እግዚአብሔርና። ከዚህ ምንድነው የምንማረው? ምንድነው አንደርስታንድ የምናደርገው? ዋና ነገሩ ምንድነው? የትኛውንም ነገር ስናደርግ የመጀመሪያው ነገር እግዚአብሔር የተናገረን ነገር በልባችን መጠበቅ አለብን። ማርያምም በልቧ ተጠብቀው ነበር ይላል መጽሐፍ ቅዱስ። ኤልሳቤጥን ካያችሁ ልክ እግዚአብሔር እንደምታረግዝና ልጅ እንደምትወልድ በስተርጅናዋ ሲናገራት ከሰው ሁሉ ሸሸት አለችና ራሷን ሸፍና ሌላ ቦታ ተቀመጠች ይላል። ሰው መጥቶ አስተያየት የማይሰጥበት፣ በየቦታው እየዞረች የማታወራበት፣ የእግዚአብሔር ነገር በሚስጥር ጠብቃ ነገርየው እስኪፈጸም ድረስ የምትጠብቅበት የምትሸሽግበት ቦታ ሄዳ ተቀመጠች ይላል። እና በሰላም ወልዳ ልጁም ደግሞ የእግዚአብሔርን ሐሳብ ፈጽሞ አለፈ ዮሐንስ ማለት ነው። እና እግዚአብሔር የሚናገረንን ነገር የመጀመሪያው ትምህርት ምንድነው? ሲክሬት ማድረግ እንዳለብን፣ ለሁሉም እየተዞረ የሚወራ ነገር እንዳልሆነ፣ አጋንንት እኛ ራሳችን ሐሳብ ካልሰጠናቸው በቀር፣ እኛ ራሳችን እግዚአብሔር ምን እያሰበ እንደሆነ ምን እንደተናገረን ካልነገርናቸው በቀር በራሳቸው ዲስከቨር ማድረግ አይችሉም። መጽሐፍ ቅዱስ ላይ እግዚአብሔር ሆይ አንተ ብቻ በሰው ልብ ውስጥ ያለውን ሐሳብ ታውቃለህ ስለሚል ማለት ነው። ካልተናገራችሁት በአክሽን ካላሳያችሁ ስለማያውቁ እግዚአብሔር የተናገራችሁ ነገር ሚስጥር ማድረግ። ሁለተኛው የስህተት መንገድ ውስጥ ስትገቡ ሰይጣን ዊክነሳችሁን ካየ በኋላ ደካማ ጎናችሁን ካየ በኋላ በደካማ ጎናችሁ ሰይጣን ሲመጣ እግዚአብሔር ለሚናገራችሁ ነገር ሴንሲቲቭ መሆን፣ ሰውየውን አሁን መስማት አቆሙ። አያችሁ፣ ከጌታ ጋር ያለውን ነገር ሳታውቅ ሰውየው በዓለም መሆኑን ከእግዚአብሔር ጋር ሳይሆን የሰይጣን ሰርቨንት መሆኑን ሳታውቅ የሆነ ቸርች ቦታ ላይ ስላየችው ብቻ ምትወድሻለሁ የእግዚአብሔር ፈቃድ አለበት ስላላት ብቻ ከእግዚአብሔር ድምጽ በላይ ሰውየውን ስላመነች አታክ ተደረገች። ይሄ በትዳር ብቻ አይደለም፣ በስራችሁ ሊሆን ይችላል፣ በኑሯችሁ ሊሆን ይችላል። በተለያየ ነገር ውስጥ የእግዚአብሔር ያልሆነ ኦፖርቹኒቲ ሲመጣ፣ የእግዚአብሔር ያልሆነ ሐሳብ ሲመጣ መጀመሪያ ለእግዚአብሔር ድምጽ ቅድሚያ መስጠት አለባችሁ። ከሁሉም ነገር የሚቀድመው የእግዚአብሔርን ድምጽ መስማት ነው። በህይወታችሁ ላይ ኢሞሽናል በሆናችሁበት ኤሪያ፣ በጣም እየፈለጋችሁ እየጸለያችሁ ባለበት ኤሪያ የመሳሳት የመድከም አቅማችሁ ከፍተኛ ነው የሚሆነው ኢሞሽናል ስለምትሆኑ። ስለዚህ እግዚአብሔር በሰው ሲናገራችሁ፣ በህልም ሲናገራችሁ፣ ለራሳችሁ ሲናገራችሁ የሚሰማ ጆሮ ይኖራችሁ። ከምታዩት ነገር በላይ የእግዚአብሔርን ድምጽና የእግዚአብሔርን ኦፒኒየን ትረስት አድርጉ። ስለዚህ ከዚህ ቪዲዮ እንደዚህ አይነት ህይወት ውስጥ ያላችሁም ሰዎች፣ ልትገቡ ያላችሁም ሰዎች ትምህርት መውሰድ አለባችሁ። የመጀመሪያው ውስጥ ያላችሁ ሰዎች እግዚአብሔር ድጋሚ እድል እንደሚሰጥ፣ እንደዚህ አይነት ነገር ውስጥ ብትገቡ፣ ሚዝራብል የሆነ ነገር ውስጥ ብትገቡ እግዚአብሔር የምህረት አምላክ እንደሆነና ድጋሚ ህይወታችሁን ማደስና መቀየር እንደሚችል አምናችሁ ንስሐ ገብታችሁ የእግዚአብሔርን ድምጽ ባለመስማታችሁ ህይወታችሁን እንደ አዲስ ከጌታ ጋር ቀጥሉ። ሳትገቡ ደግሞ ውጭ ሆናችሁ የነገር የሰማችሁ ሰዎች እስካሁን ህይወታችሁ ላይ የተፈጠረ ያለው ነገር አጣሩ፣ የእግዚአብሔርን ድምጽ ስሙ፣ የእግዚአብሔርን ፈቃድ አንደርስታንድ አድርጉ። ከረፈደ በኋላ የሰይጣን የሆነ ወጥመድ ውስጥ ከገባችሁ በኋላ እንዳትነቁ። ዛሬ የእግዚአብሔርን ፈቃድ፣ ዛሬ የእግዚአብሔርን ድምጽ አንደርስታንድ አድርጉ፣ እወቁ ማለት ነው። ዛሬ እንግዲህ ከዚህ ቪዲዮ ይህንን ነው የምንማረው።